መራዊ ፍስሃ ለኩሉ መራዊ ፍስሃ ለኩሉ በሰላም ጻው ተቀበሉ በሰላም ጻው ተቀበሉ። ቅድስት ቤተ ክርስቲያናችን ለልጆቿ ከምታሳውቃቸው በርካታ ትምህርቶች መካከል አንዱ ነው። ለሰው ልጆች የተሰጠ ልዩ ሰማያዊ ጸጋም ነው። ዝማሬ በግል እንዲሁም በህብረት ሊካሄድ የሚችል ምስጋና ሲሆን የሰው ልጆችን ከቅዱሳን መላእክት ጋር የሚያመሳስል መንፈሳዊ ተግባር ስለመሆኑም ሊቃውንት አስተምረዋል። ዝማሬ ከእግዚአብሔር የተሰጠ ነው። ያውም ለቅዱስ ያሬድ መላእክት እያመሰገኑ በዛ አዳምጦ ሰምቶ ቃለ እግዚአብሔሩ በጆሮው ገብቶ በመላእክት አማካይነት በአይዋፋት ይለዋል። አይዋፋት እንደ መንፈስ ቅዱስ ነው እንትን የሚቆጠሩትና በሶስት አይዋፋት መካከል በእነሱ አማካይነት ወደ ቅዱስ ያሬድ ቃለ እግዚአብሔር ገባ። ይኸው ምንድነው? መላእክት የመላእክትን ምግብ የሰው ልጅ በላ የሚል የተነገረና የተጻፈ ነገር አለ እና ይሄ በመሆኑ ነው። ለምን ዝማሬው ከእግዚአብሔር ለመሆኑ መላእክት የሚያመሰግኑበትን በቀጥታ ለቅዱስ ያሬድ ደርሶት ይሄው ለትውልድ ስናመሰግንበት እንኖራለን እና ይሄ ዝማሬ ከመላእክት ከእግዚአብሔር የመጣ በመንፈስ ቅዱስ የመጣ ነው ብለን ነው የምንወስደው እና ይሄ ምንም ጥርጥር የለውም። ራሱን የቻለ ዝማሬ የቅዱስ ያሬድ ዝማሬ ራሱን የቻለ ከእግዚአብሔር የተሰጠ በመሆኑ ይህንኑ አክብረን ትውልድ ሁሉ ይህን እየዘመረ ይህን ዜማ በማይለቅ መልኩ መዘመር ይኖርበታል ነው። በአጭሯ ያቺ ዝማሬ በተመጠነች ግጥም በተመጠነ ሙያ ግጥሙ በልክ በስርዓት ተሰድሮ በስንኝ ተሰድሮ ቤት መድፋት ቤት መምታት ያለበት በስርዓቱ ደግሞ ቃላት ተራ ቃላት ሳይሆኑ ኃይለኛ ኃይለ ቃል ያለባቸው እነዚህ ተሰድረው ተስተካክለው ወደ ዜማ ይገባሉ። ያ ዜማ ሊገባ የሚችለው ወደ ቅዱስ ያሬድ ነው። ቅዱስ ያሬድ በጣም ባህር ነው ብለናል። የቅዱስ ያሬድ ዝማሬ ባህር ነው ብለናል። ዜማው ምንድነው? አጃቢ ነው ለግጥሙ ለትምህርቱ የሚያጅበው ዜማው ነው። ዜማው ደግሞ በጥሩ ድምጽ ሲሆን ነው፣ ድምጻዊ ሲሆን ነው። ድምጻዊ ከሌለው የእንትን የቁራ ጩኸት ነው የሚሆነው እና ድምጻዊ ሰው ቃለ እግዚአብሔርን ሲናገረው ቃለ እግዚአብሔርን ቅላጼ ሲሰጠው ሲያሳምረው ሲያንቆረቆረው ደስ ይላል። መራዊ መጻእም ላይሎ ጻው ተቀበሎ መራዊ መጻ ደግሞ እንግዲህ ይሄ ቅዱስ ያሬድ ዜማ እጅግ በጣም የበለጸገ ነው እና ችሎ ከፍ የሚያደርገው ይፈልጋል፣ ቅላጼ የሚሰጠው ይፈልጋል፣ ኃይል ይፈልጋል። በደረት በጉሮሮ በአናት ነው እና በአብዛኛው ጊዜ በአናት የሚጮኸው አይፈለግም። በአብዛኛው ጩኸት ነው የሚሆነው። የጉሮሮና የደረት ከሆነ ግን በጣም ውብ ነው፣ ቅላጼ ያለው ጉርጉሮ አለው። በጣም ጥሩ ሰዎችን ሊስብ ይችላል ብለን እንገምታለን እና በዚህ መልኩ ከተዜመ የቅዱስ ያሬድን ዜማ ወደ አማርኛ መዝሙር በመቀየር ወደ አማርኛ መዝሙር የግዕዙ ያው በሰነበታት በድጓ በጾመ ድጓ ተመጥኖ
በጥሬ ዜማ በመስተጋብ በውዳሴ ማርያም ዜማ በመስተጋብ በአርባዕት በሰለስት ሁሉ ተመጥኖ በዜማው በግዕዙ ተቀምጧል። ያን ዜማ ግን ወደ አማርኛ ወስዶ ማዜም አይከለከልም። ባለቤቱም ቅዱስ ያሬድ ነው። ማንም ከየትም አላመጣውም። ደራሲ ነኝ ሊል አይችልም። አዘጋጀው ነው የሚለው እና አሁን እኔ እንደው አቀናበርኩ አገጣጠምኩ ነው እንጂ የምለው ደራሲ አይደለሁም። ደራሲም ሆነው በግጥሙ ላይ ነው። ዜማውማ የተዜመ ነው ጥንት ጀምሮ። ከዛ አያልፍም፣ ከወረቡ አያልፍም፣ ከሰዓታቱ አያልፍም፣ ከለዘቡ ከአንገርጋሪው ሁሉ ከሁሉም አያልፍም። ስለዚህ ዜማው የቅዱስ ያሬድ ነው። ከዛ ከወጣ ግን ዘፈን ነው የምንለው። ዘፈን ነው የሚሆነው። ዘፈን ወይም ባህላዊ ዘፈን አለ አይደል? በገጠር እረኞች የሚዘፍኑት ዘፈን ያ ዜማ ከመጣ ያው ባህላዊ ዘፈን ነው የምንለው። ሌላው መዝሙር ነው። በቃ መዝሙር ከሆነ ከቅዱስ ያሬድ ነው። የቤተ ክርስቲያን ለቤተ ክርስቲያን ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው መስጠት ያለብን። ለእግዚአብሔር ያልሆነው ከቤተ ክርስቲያን ያልሆነው ለቄሳር ነው ማለት ነው። እና ምስጋናውን እግዚአብሔር ራሱ እኮ የሚመሰገንበትን አዘጋጅቶታል። ስላዘጋጀው ስለሰጠን በቅዱስ ያሬድ አማካይነት ስለሰጠን ዜማውን በዛ ነው መጠቀም የምንችለው ማለት ነው። ለቢሶ መጻ ልብሰ መንግሥት ወፈጺሞ ስራተ። ዝማሬ ከድካማችን የሚያበረታን የሚያጽናናን፣ ደግሞም በሰርግ በክርስትና እንዲሁም በልዩ ልዩ ኦርቶዶክሳዊ ሁነቶች ደስታችንን የምንገልጥበት መንፈሳዊ ኃይል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬን ከምትጠቀምባቸው ሁነቶች መካከል አንዱ ሰርግ ነው። ትዳር በቤተ ክርስቲያን ታላቅ ስፍራ የሚሰጠው እንደመሆኑ ቤተ ክርስቲያናችን ልጆቿን ስትሞሽር በዝማሬ እግዚአብሔርን እያመሰገነች ለሙሽሮች ትዳር ቡራኬን ትሰጣለች። ለቢሶ መጻ ልብሰ መንግሥት ለቢሶ መጻ ልብሰ። በእርግጥ ዘመነ መራዊ በጥር ነው የሚባለው። ይሄኛው እንግዲህ ያው የትንሣኤ ወርሃ ማዕዶት በመሆኑ በዚህ የትንሣኤ ዘመን ነው። ግን ሰርግም ይሰረግበታል። ሰርግ በዚህ ወቅት ይሰረጋል። ግን ሰርግ በቤተ ክርስቲያናችን መልክ አለው፣ ስርዓት አለው። አሁን በፊት በግዕዝ ነበር የሚዘመረው። በግዕዝ ይዘመር ነበር። ለምሳሌ የማኑ ታቅፈኒ ወጸጋሙ ታይተርስየ፣ ቀኙ ትቀፈኝ ገራጁ ታንተርሰኝ የሚል የሰሎሞን መዝሙር ነው። ትወድስ ወመራት ለመራዊሃ መራት ለመራዊሃ ይላል። ያ መራትና መራዊ ክርስቶስ ነው። መራት ቤተ ክርስቲያን ናት። በሱ አስመስሎ እንግዲህ ቅድም ጥበብ ነው ያልኩ ለዚህ ነው። የዕለቱን ሙሽራ መራት ወመራዊ የሚል ቅዱስ ያሬድም እንደዛ ብሎታል። እና በሰርግ ጊዜ ቀደም ሲል በእንትን ነበር፣ በግዕዝ ዜማ ወረቡ ይወረብ ነበር። ኋላ እኔ ነኝ በምስካየ ኅዙናን መድኃኔዓለም በተምሮ ማስተማር ሰንበት ትምህርት ቤት በ1970ዎቹ 75 እና 76 ዓመተ ምህረት ጀምሮ በእያንዳንዱ ሰርግ እዛ ሲዘጋጅ ለእያንዳንዱ የአማርኛ ሰርግ የአማርኛ መዝሙር እያዘጋጀው ለምሳሌ ሐመልማለ ወርቅ ከመቀናንሞ የሰራሽ ቀምሞ የሚል መጻመራዊ የሚል እሱን በአማርኛ ወደ አማርኛ ወስጄ እሱን ሁሉ እንትን ብያለሁ። እንዘምር በእልልታ እንዘምር በከበሮ ስርዓት አክብሮ ለዚህ በቃ የሚል ነው መዝሙሩ። ዘሃሎ በወንጌል ዘሃሎ ወፈጸመ በወንጌል። ሰርግ መዝሙር እንግዲህ የተጀመረው በምስካየ ኅዙናን
በተምሮ ማስተማር ሰንበት ትምህርት ቤት ወይም በተምሮ ማስተማር ማህበር ውስጥ ነውና ያንም የጀመርኩት እኔ ነኝ። ከዛ በፊት ያው በግዕዝ ወረብ ይዘመር ነበር፣ ይቸበቸብ ነበረ እና ያን በእያንዳንዱ ዜማ የሰርግ ዜማ አድርጌ አሁን በሁለት ካሴት ይዘምሩታል። 2 ካሴት ወጥቶታል እና በጣም ብዙ ነው። በጣም ብዙ መዝሙር ነው የተዘመረው። መራዊ ክርስቶስ ነው ብለናል እና ለክርስቶስ ነው የሚዘመረው። ሰሙ ለሙሽራውና ለሙሽሪት ይሁን እንጂ ወርቁ ለክርስቶስ ነው። ክርስቶስ ነው መርዓት ወመራዊ የተባለ ቤተ ክርስቲያንና ክርስቶስ ነው ብያለሁ እና ያም ጠቅላላ የሚመሰገነው በመዝሙሩ አማካይነት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ሰምና ወርቅ ሆኖ ነው እና ሙሽራውና ሙሽሪት በዚህ አማካይነት እንደ ሰም ሆነው ይወደሳሉ፣ ይመሰገናሉ። ይከውኑ አሃደ ሥጋ ይከውኑ ማየቃና በቃና ዘገሊላ የተደረገው በቃና ዘገሊላ የተደረገው ከብካብ እሱ እየተነሳ ወይኑ ውሃ ወደ ወይን መቀየሩ እሱ እየተነሳ በዚህ በሰርግ በዓል እንግዲህ የሚለየው ከሌላው መዝሙር ስለ ነቢያት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ጌታችን፣ ስለ እመቤታችን ቅድስት ድንግል ስለ እሷ ልዕልና እየተወሳ ነው የሚዘመረው። ያ ደግሞ የንስሐ አለ፣ የቸብቸቦ አለ። በተለያየ መንገድ ሊመሰገን ይችላል አምላካችን እና ዞሮ ዞሮ ቅዱሳን ተመሰገኑ ማለት በእነሱ በዓል በእነሱ መታሰቢያ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የሚመሰገነው በዛ በዓል። የሰርጉ ግን አጠቃላይ ቸብቸቦ ነው፣ አጠቃላይ ወረብ ነው፣ የደመቀ ነገር ነው። ለምን? ሰርጉን ለማድመቅ ሲባል፣ ሙሽሮቹን ለማድመቅ ሲባል ጣዕመ ዜማ ያለው ሰው ሊያንጎራጉረው በሚችል ሁኔታ በጥሩ ሁኔታ ሊዘምረው ሊያደምቀው በሚችል ከበሮው ይመታል፣ ጸናጽሉ ይላል። በዚህ መልኩ ነው እንግዲህ ከሌላው መዝሙር ሌላው ንስሐ ነው። ይሄ ግን ለሰርግ ብቻ ተተምኖ ተመጥኖ የተዘጋጀ ግጥሙም ዝማሬውም ፍጥነት ያለው ቶሎ ቶሎ የሚል አሁን በተለይ ማህሌተ ገንቦ የሚባል አይነት በጣም ይበዛዋል ሰርግ ላይ። ወመራቱ ትመስል ፀሐየ ወመራቱ ትመስል ፀሐየ። ኦርቶዶክሳዊት ቤተ ክርስቲያናችን ልጆቿን ስትሞሽር የምታቀርባቸው ዝማሬዎች ዋና ዓላማቸው እግዚአብሔርን ማመስገን ስለመሆኑ የሚያጠያይቅ አይደለም። ዝማሬዎቹም በቦታና በሁኔታዎች የተለያዩ እንዲሆኑ ተደርገው ተሰርተዋል። መራዊ ሰናይ ሰናይ መራዊ ሰናይ ሰናይ። ሙሽሮቹ በቤተ ክርስቲያን ውስጥ የሚቀርብላቸው ወደ መኖሪያ ቤታቸው ሲያቀኑ ከሚዘመርላቸው የሚለይ ነው። ቀለበት ሲባረክ ያለው ዝማሬም እንዲሁ በሌሎች ሁነቶች ከሚዘምሩት ልዩነት ያለው ነው። ፀሐየ ወመራቱ ትመስል ፀሐየ መራዊ ሰናይ። ቀደም ሲል አባቶችም የሰሩት ስርዓት አለው በቤተ ክርስቲያን ያው ሲገባ መጻመራዊ ፍስሐ ለኩሉ ተብሎ እየተዘመረ በሚዜዎች ታጅቦ ወደ ቤተ ክርስቲያን ይገባል። ከዛ በኋላ እንግዲህ ቤተ ክርስቲያን ነች የምትረከበው። ያው ስርዓተ ቅዳሴው ይደርሳል፣ ስርዓተ ተክሊሉ ይፈጸማል፣ ቅዳሴው ይካሄዳል። ቅዳሴው ካለቀ በኋላ እንግዲህ ሙሽሮች ይሸኛሉ። እንግዲህ ከዛ ሕግ ፈጽሞ እንደወጣ ሕገ ሰብናሁ ፈጸመ በተደንግሎ በድንግልና ሕግን ፈጸመ ተብሎ ፈጽሟል ብሎ ሚዜዎች ወይም ዘማሪዎች ያውጃሉ። ፈጽሞ መጥቷል
ይባላል። ሕጉን ሲፈጽም ሲፈራረም በዚህ ነው። ከዛ ወደ ቤት ሲገባ መጻመራዊ ነው። አሁንም መጻመራዊ ፍስሐ ለኩሉ በሰላም ጻው ተቀበሉ ውጡና ተቀበሉት፣ ሙሽራው መጣ። ይሄ እኮ ሙሽራው ክርስቶስ ነው እና ምድራዊ ሰው እንትኖችን አይደለም፣ ምድራዊ ፍጡርን አይደለምና እሱ ይባላል። መራዊነ የአቢ ግርማሁ መራዊነ የአቢ ግርማሁ። ከዛ ስርዓት አለው። ምግብ ይቀርባል። ያ አጋፔ ያ ምግብ ከተጠናቀቀ በኋላ በስርዓት ማዕዱ አብይ ህብስተ መና ይባላል። በለዘቡ ይነሳል። ሚዜዎቹ ሊቃውንት ናቸው እና በከበሮ ይለዘባል። ማዕዱ አብይ ህብስተ መና ወስትያውኒ ከመ ወይን ቃና። በቃ ማዕዱ ያማረ ነው፣ ህብስተ መና ነው፣ ወይኑም ወይነ ቃና ነው፣ ያማረ የሰመረ ነው እያሉ የሚያመሰግኑ ምግቡ እንደተነሳ እንዳለቀ ይሄ ይባልና ከዛ በኋላ እንግዲህ አማን በአማን አለ፣ ተወድሶ መራት አለ። የተለያዩ እንትኖች በወረቦች በለዘብ መልክ እየተሰደሩ በተራቸው እንትን ይባላል። ከዛ በኋላ ደግሞ እንግዲህ የተለያየው የመዝሙር ስርዓት ይፈጸማል። የተለያየ ከመቀመናንሞ የሰራሽ ቀምሞ ሐመልማል ወርቅ ልብሱ ዘመብረቅ ዘይዮር መንበሩ። አሁን ዘይዮር መንበሩ ሐረግ ሙሽራው ማማሩ ነበር በመጀመሪያው። አሁን ወደ ሌላ ወስደውት ሐረግ ግሸኗ ማማሯ እንግዲህ ኋላ ነው የተቀየረው እንጂ ለሰርግ መዝሙር ለመርአዊ ሰማያዊ የተባለ ነው። ዘይዮር መንበሩ ሐረግ ሙሽራው ማማሩ ክርስቶስን ነው እና ያ ስለሆነ ብዙ አሁን የተለያየ የአማርኛ መዝሙራት እንግዲህ በዛ ካሳየሁት የመዝሙር አደራረስ አመጣጠን ወዲህ እየበዛ ትውልዱ እያሳመረው መጥቷል እና ስርዓቱ በዚህ መልክ ነው መሄድ ያለበት ማለት ነው። ለእያንዳንዱ እንቅስቃሴ የተቀመጠለት ዜማ አለ፣ የተቀመጠለት ዝማሬ አለ። መራዊሃ ትብሎ መራት ትብሎ። የኦርቶዶክሳዊት ቤተ ክርስቲያን ሊቃውንት አባቶች ለዘመናት ጠብቀው ያቆዩልንን የሰርግ እንዲሁም ሁሉንም የዝማሬ ትውፊቶች ሳይበረዙ ማቆየት ለዘመናችን ኦርቶዶክሳውያን ቁልፍ ጥያቄ ነው። በዘመናችን ለሰርግ ዝማሬዎች የሚሰናዱ ግጥሞች ይዘታቸው ከመንፈሳዊነት ይልቁን ዓለማዊነት የሚንጸባረቅባቸውም ስለመሆኑ በሊቃውንቱ በተደጋጋሚ ተነግሯል። ትብሎ መራት ትብሎ መራት። አንዳንድ ዝማሬዎች ተራ የሆኑ ሊገልጹ የማይችሉ ዝማሬዎች አሉ። አሁን እነዛን ዝማሬዎች ቀላል ናቸው፣ ግልብ ናቸው። እነሱን እያነሳው ብናገር ባለቤቶቹ ቅር ሊላቸው ይችላል። ግን አንዳንድ እንዲህ በጋራ ያሉት ለምሳሌ እንደው ዲያቆኔ አንተን ባየ አይኔ ሌላ ለምኔ የሚሉ እንትኖች መዝሙሮች ሁሉ አሉ። እነዚህ አሁን ፌዝ ናቸው። እነዚህ ምንም እዛ አያስፈልግም። ሌላም አለ ለፌዝ የተቀመጡ ናቸው። የዲያቆኑ ከንፈር ማሪቱ ውዳሴ ማርያምን የደገመባቱ ይላል። ትንሽ ወደ ዓለማዊነት ወደ ስጋዊነት የሚያስኬዱ አሉ። ስጋዊ አድርገን አናቅርበው ነው እኔ የምለው። ሰማያዊ አድርገን እናቅርበው። ሰርግ ቢሆንም እንትኑ በሰሙ መጠቀም ግን ክርስቶስን እያስታወስን መጠቀም ነው ያለብን። ቤተ ክርስቲያንን እያስታወስን መጠቀም ነው ያለብን። የሚሰሙት ሊቃውንት ናቸው። ከሊቃውንቱ ፊት የሚዘመር መዝሙር ነው እና ይሄ ተራውን መዝሙር እንደው
እሱን ብንተው የሚል ነው። ትርጉም የሌለው ብዙ በጣም ብዙ አሉ። እኔ አሁን ልገልጻቸው እንድታቀብ የሚያደርጉኝ ልላቸው የማልደፍራቸው ብዙዎች አሉ። ወደፊት ሊወጡ ይችላሉና እነዛ መዝሙሮች ግን ቢቀሩ እንደው ክርስቶስን መርአዊ ክርስቶስን በመርአዊነቱ እያዘጋጁ ማመስገን ቤተክርስቲያንን በመርአትነቷ ማመስገን ይሄ ቢሆን ከሰለሞን ብዙ ጽፏን የማኑት አቅፈኒ የሚለው ተጽፏን ተብሎ መርአት ለመርአዊሃ አንድ አካል ሆኑ የቅዱስ ጳውሎስ ብዙ አሉ የተጻፉ እነሱን በጣም ወርቅ ናቸው። እነሱ የመጽሐፉን ቃል የቅዱስ ጳውሎስን ቃል የንጉሥ ሶሎሞን ያላቸውን ቃላቶች እነሱ ያም እኮ ቢሆን ራሱ ያ ሙሽራው በስጋ የተገለጠ ያ ሙሽራውን አይደለም ፍጡሩን አይደለም ፈጣሪም ነው እያሰብን ግጥሙን ስንጽፍ እንጂ ለሰውየው መሆን የለበትም በማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰርግ ዝማሬዎችን ጨምሮ ሁሉም አይነት የዝማሬ አገልግሎቶች ያሬዳዊ ዜማን የጠበቁ ግጥማቸውም መንፈሳዊነት የሚንጸባረቅባቸው እንዲሆኑ በሊቃውንቶቿ በኩል ዘወትር ታስተምራለች። መዝሙር ከተባለ የቅዱስ ያሬድን ነው። መዝሙር ከተባለ ምጣኔው ግጥሙ ከብሉያት ከሐዲሳት ከሊቃውንት መጻሕፍት ከገድላት ከድርሳናት ከነዚህ መውጣት የለበትም። ግጥሙ ዜማው ያው የቅዱስ ያሬድ ነው ብለናል። በሱ እየተመጠነ አሁን ሊቃውንት ሞልተዋል። ሊቃውንት ብዙ ናቸው። ሊቃውንት ቤተክርስቲያን የሊቃውንት ችግር የለባትም። እንዲያውም አሁን ዳሸን እየፈሉ ነው። የመጽሐፍት መምህራን የአራቱ ጉባኤያት መምህራን እየገነፈሉ ነው። በጣም ነው ቤተክርስቲያን የሊቃውንት ሀብት አላት። ግን በዚህ በመዝሙሩ በኩል ግን ትንሽ ደከም ያለ ነው። እኔም በተለያየ ቦታ ብናገርም እንደው ልታገዝ የቻልኩበት ነገር የለም። ለምን አውደ ምሕረት ላይ ሲዘመር የቅዱስ ያሬድ ካልሆነ ለምን ይዘመራል? መሳሪያውስ ምንድን ነው? አሁን ብዙ ጉባኤ ያ ድባብ በተሞላበት ያ ተቀድሶ ጸጥታ በሰፈነበት ቦታ ላይ ያ አውደ ምሕረት ያ የተቀደሰ ቦታ የመሸታ ቤት እስከሚመስል ድረስ ዝላይ እና ጭፈራ ስጋዊነት የተሞላበት አስተሳሰብ እስክንደርስ ድረስ ያደረሰን አብዛኛውን የዝማሬ መሳሪያዎች ናቸው። እነሱ ላይ መጠንቀቅ አለብን። ዋሽንት፣ መሰንቆ፣ በገና፣ ከበሮ፣ ጸናጽል መጠቀም ያለብን። ስልጣኔ እኮ ያለውን ባህል የሚያጠፋ መሆን የለበትም። ትውፊቱን የሚያጠፋ የሚያስወግድ መሆን የለበትም። ዋሽንት እኮ ይቃኝበታል፣ መሰንቆም ይቃኝበታል። በሱ እኮ መሄድ ይችላል። የዋሽንት ድምፅ እኮ ወፎችን የሚያረግፍ ነው፣ አዕዋፋትን እኮ የሚያበር ነው። እና ጥሩ የሆኑ ከበሮ የልብን የሚያነዝር ነው። ከበሮ ሲመታ ከዝማሬ ጋራ ከቅላጼ ጋራ እና አላነሰንም። በእነዚህ ብቻ እንጠቀም ነው። ሁሉም ሰው ሊዘምር አይችልም። ለምን? ውዳሴ ማርያም ዜማ መጮህ አለበት። ቢያንስ ያን ያልጮኸ ያስታውቃል አመላለሱ ላይ። እንዲህ እንደው እንኳ አንዲት መዝሙር አጥንቶ ሊዘምር ሲል ሲሰብራት ታገኘዋለህ። ወይ በግጥሙ ወይም ግዕዙን ሲሰብረው ታገኘዋለህ፣ ትይዘዋለህ። ወይም ዜማውን ሲሰብረው ትይዘዋለህ። እና ትንሽ በቤተ ክርስቲያን መመላለስ የሚዘምር እዘምራለሁ ያለ ቸኩሎ ዝም ብሎ መዘመር የለበትም። እና ሊቃውንቱ የዚህ ኃላፊነት የሊቃውንቱ ነው። በብዙ መድረክም ይህን ተናግሬዋለሁ። ሊቃውንቱ በየአጥቢያ ቤተ ክርስቲያኑ ሞልተዋል። እነሱ ይህንን ማሳየት አለባቸው። ለነሱ ምንም ወደኋላ የሚያሰኛቸው የሚያስፈራቸው ነገር የለም። ሁሉ ነገር እውቀቱ በእጃቸው ነው ያለው፣ ጥበቡ በእጃቸው ነው ያለው። እና ይሄ የቤተ ክርስቲያን ሊቃውንት
የቤተ ክርስቲያን አስተዳዳሪዎች ደግሞ ዝማሬውን በመምረጥ ደረጃ አይ ይሄ የኛ አይደለም፣ እስኪ የምትዘምረውን እኛ ጋር ነገ ጉባኤ አለ፣ የምታቀርበውን መዝሙር ንገረኝ፣ የምታቀርበውን ዝማሬ እስቲ አስረዳኝ ብሎ እንዲያውም ወይም ቀድሞ በስብከተ ወንጌል ክፍል መግባት አለበት። ቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት የቆየው የዝማሬ አገልግሎቷ ሳይበረዝና ትውፊቱን ጠብቆ እንዲዘልቅ ሊቃውንት አባቶቻችን የሚያስተምሩትን ወደ ተግባር መቀየር ደግሞ ለነገ የማይባል የሁሉም ኦርቶዶክሳዊ የቤት ሥራ ነው። ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከብካብ ኮነ ማየረሰየ ወይነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከብካብ ኮነ ማየረሰየ ወይነ